ትላንት በከተማዋ ጎዳናዎች ላይ ሲንከራተት በማህበረሰቡ ዘንድ ተስፋ እንደተቆረጠበትና ስነ ምግባር በጎደለው የህይወት ጎዳና ውስጥ ይጓዝ እንደነበረ የሚያውቁት ሁሉ ዛሬ ስሙን ሲሰሙ በአክብሮት ራሳቸውን ይነቀንቃሉ። ይህ ታሪክ የብዙዎችን ቀልብ የሳበ የወደቁትን የሚያነሳና ለሁሉም ሰው ህይወት ትልቅ ትምህርት የሚሰጥ የግርማዊ ለውጥ ታሪክ ነው። ስሙ እንደ አዲሱ ማንነቱ የተቃኘው ወጣት አዲስ ዘመን አበበ ይባላል። ነሂማ ገነቱ የዚህን የባለራዕይ ወጣት ተሞክሮ እንደሚከተለው ቃኝተዋለች። ከጨለማው ትላንት ወደ ብሩህ ዛሬ አዲስ ዘመን ቀደም ሲል ህይወቱን በአልባሌ ቦታዎችና ፍሬ በሌላቸው ተግባራት ላይ ያሳልፍ ነበር። በማህበረሰቡ ዘንድ ተቀባይነት ከማጣቱ ባሻገር ለራሱም ቢሆን የወደፊት ራዕይ የጠፋበት የጨለማ ዘመን ነበር። ነገር ግን ከስህተት መማር የብልሆች መንገድ ነው እንዲሉ አዲስ ዘመን በትላንት ውድቀቱ ላይ አልተቀመጠም። ካለፈው ህይወቱ ትልቅ ትምህርትና ቁም ነገር በመቅሰም ራሱን ለመለወጥና ለከተማዋ አዲስ ታሪክ ለመጻፍ ከጓደኞቹ ጋር እጅ ለእጅ ተያያዘ። ይህ ቁርጠኝነት ፍቅርና ሎሚናት ጫኝና አውራጅ ማህበር የተባለውን ተቋም ለመመስረት በቃ። አዲስ ዘመንና ጓደኞቹ በጉልበት ስራቸው ብቻ አልተወሰኑም። ማህበሩን በጽኑ መሰረት ላይ በመገንባት ከራሳቸው አልፎ ለበርካታ ወጣቶችና ዜጎች ሰፊ የስራ እድል መፍጠር ችለዋል። ማህበራችን ሲጀመር ሁለት ነው። ሁለቱ አንድ ላይ በጥምረት በጋራ ነው የምንሰራው። እኛ ማህበር አባላቶች ወደ 45 ነን። ሌላ ተጨማሪ አካባቢ ልጆችን ስራ አጦችን ወደ 20 ጨምረን ወደ 65 አባላቶች ነን። ጫይና አውራጅ ላይ ብቻ ፓርኪንግ ላይና አካባቢ ጥበቃ ሸራ ምናምን በሚለው ላይ ደግሞ ወደ 70-80 ሰዎች አሉ። አጠቃላይ ወደ 100 ምናምን ሰው ነው ያለው። ይህ ስኬት ትላንት አይረቡም የተባሉ ወጣቶች ዛሬ የራሳቸውንና የሌሎችን ህይወት የሚደግፉበት የለውጥ ማዕከል መሆን እንደሚችሉ ያሳየ ህያው ምስክር ነው። የከተማዋ የቸርነት ተምሳሌት የአዲስ ዘመንና የጓደኞቹ ታሪክ በስራ እድል ፈጠራ ላይ ብቻ አይቆምም። ከጉልበት ስራቸው ከሚያገኙት ጥሪት ላይ በመቀነስ ወደር የለሽ የበጎ አድራጎት ተግባራት ላይ ተሰማርተዋል። ስራው ብቻ አለ። ሁለቱ ማህበር ፍቅርና ሎሚናት ጫይና አውራጅ ማህበር ብዙ በጎ ስራዎችን ይሰራል። ብዙ ጊዜ ሚዲያ ላይ አልቀረብንም እንጂ በቋሚነት ምረዳቸው ህጻናት ከ10 ምናምን በላይ ያሉ ምናስተምራቸው ከጎዳና አንስተን። አዲስ ዘመን ዛሬ የብዙዎች መጠጊያ የድሆች አባትና የእናቶች መከታ ሆኗል። በበጎ ፍቃድ ተግባራቸው በጎዳና ላይ የሚኖሩ ልጆችን ከመመገብና ከማልበስ አልፎ ወደ ትምህርት ገበታ እንዲመለሱ በማድረግ የወደፊት ተስፋቸውን እየለኮሰ ይገኛል። በርካታ አቅመ ደካማ እናቶችን በመለየት በየወሩ ቋሚ ቀለብ እየቆረጡላቸው ይገኛል። ከቋሚዎቹ በተጨማሪ በየሳምንቱ ድጋፍ የሚያስፈልጋቸው 3 ሰዎችን በቋሚነት እየረዱ ነው። ባለፈው ዓመት 2 የመኖሪያ ቤቶችን ሙሉ በሙሉ በመገንባት ለአቅመ ደካሞች አስረክበዋል። ዘንድሮ ደግሞ በኦቶና አካባቢ ሌላ ዘመናዊ ቤት ሰርተው አጠናቀው ለተረካቢዎች አዘጋጅተዋል። እናቶች አሉ ወደ 5-6 እናቶች ቋሚ በየወሩ ቀለብ እንቆርጥላቸው። በሳምንት ደግሞ ምንረዳቸው 1-3 ሰዎች አሉ። አጠቃላይ ወደ 20 ምናምን ሰው እንረዳለን። በዛ ላይ 2 ቤት ሰርተን ከካፌቶስ ማህበር ጋር 2 ቤት ሰርተን አስረክበን አሁን 3ኛ ቤት ከምትል ከንቲባ ጋር በመሆን ኦቶና አካባቢ ሰርተን ጨርሰን በርና መስኮት አስገብተን እናስመርቅ ነው። በቅርቡ እናስመርቃለን። ብዙ በጎ ስራዎችን እንሰራለን። ከዚህ ስራ በስተጀርባ ለብዙ ወጣቶች አርአያ የሚሆን ስራ ነው የምንሰራው። አካባቢያችንን ጸጥታም እንሰራለን፣ ጽዳት እንሰራለን። እኛ ከጉልበት ስራው ከዚህ ገንዘቡን ከምናገኘው በላይ 70% ወደ በጎ ስራዎች ላይ ነው የምንታወቀው። የሰላምና የደህንነት ዘበኛ ከበጎ አድራጎት ስራ ባሻገር አዲስ ዘመንና ማህበሩ ከተማው ሰላማዊ እንድትሆን በጸጥታው ዘርፍ ከህዝብና ከመንግስት ጎን በመቆም በቁርጠኝነት እየሰሩ ይገኛሉ። ትላንት ለከተማዋ ስጋት የነበሩ ወጣቶች ዛሬ የከተማዋ የሰላም ዘበኛና ጋሻ መሆናቸው ማህበረሰቡን አስደምሟል። የአዲስ ዘመን አበበ ታሪክ የሰው ልጅ በማንኛውም የህይወት ውድቀት ውስጥ ቢሆን እንኳን ቆርጦ ከተነሳ ራሱንም ሆነ ማህበረሰቡን መለወጥ እንደሚችል የሚያስተምር ታላቅ የህይወት መጽሐፍ ነው። ይህ ውብና ማራኪ የለውጥ ጉዞ ነገም ለብዙዎች ብርሃን ሆኖ እንደሚቀጥል ጥርጥር የለውም።